በመካከለኛው ምስራቅ የምትገኝ ሀገር ናት። በአጉሉ ስልጣኔና ለከት የለሽ ልቅነት ባህሏን ሳትበርዝ ሰከንና ረጋ ብሎ በመኖር የሚታወቀው ሕዝቧም ሚዛኑ ሳይናጋና ትላንቱን ሳይለቅ በሯን ክፍት አድርጋ ነገር ግን ራሷንና ሕዝቧን በእጅጉ ጠብቃ የምትኖር ሀገር ናት። በዚች ሀገር የትኛውም አይነት ሰው ከሌላ ሀገር ቢመጣ በክብር ይስተናገዳል እንጂ ከዛ ባለፈ ከሀገሪቷ ዜጎች የተለየ ክብርና እንክብካቤ አይደረግለትም። የራሷን ዜጎች በእጅጉ ታከብራለች። በቅርቡ ደግሞ 2.8 ቢሊዮን ዶላር የተበጀተለት እጅግ አስደናቂ ዘመናዊ ከተማን መገንባት የጀመረች ሲሆን የዚህ ከተማ ግንባታዎችም ህዝቡን ያማከሉ ናቸው ተብሏል። ለምሳሌ በዓለማችን በተሳሳተ መልኩ ጣዕም የለሽ ረጃጅም ህንፃዎችን መገንባት እንደ ስልጣኔ መገለጫ ይቆጠራል። ይህች ሀገር በምትገነባው ዘመናዊ ከተማ ግን የሚገነቡ ህንፃዎች በሙሉ ርዝመታቸው ከ6 ፎቅ የማይበልጥ ነው። በዚህ አስደናቂ ከተማ 39 ትምህርት ቤቶች፣ 20 ሺህ መኖሪያ ቤቶች፣ እጅግ በርካታ ዲዛይናቸው የተዋበ አጫጭር ህንፃዎች፣ የተንጣለለ ሞል፣ ማራኪ ወንዝና ሌሎች ሰውን ከተፈጥሮ የማያርቁ ግንባታዎችን አካቷል። The country is investing in a lot of projects. One of the most significant that's underway is happening here. Sultan Haitham City is designed to house 100,000 people across more than a dozen neighborhoods. ሰላም ውድ ቤተሰቦች፣ በዛሬው መሰናዷችን በመካከለኛው ምስራቋ ኦማን ስለሚገነባው አስደናቂ ከተማ እንደሚከተለው እናወጋችኋለን። ሙስካት የኦማን ትልቋ ከተማና ዋና ከተማዋ ናት። ከተማዋ የባህል ብዝሃነት በማስተናገዱ ረገድ የረጅም ጊዜያት ታሪካዊ መገለጫ በመሆኗና በጥንታዊ ስልጣኔ ምንጭነቷ ምክንያት በርካቶች ለጉብኝት ይጎርፉባታል። በቅርቡም ኦማን የጥንታዊ ቅርሶች ባለቤትና የቱባ ታሪኮች መገኛ የሆነችውን ሙስካትን ለማዘመንና ተበታትነው በሚገኙ መኖሪያዎች ያሉ ዜጎቿን ለአገልግሎት ምቹ በሆነ መንገድ ማስተናገድ የሚችል ስማርት ሲቲ ለመገንባት ዳጎስ ያለ ገንዘብ በመመደብ የመሰረት ድንጋይ ጥላ ወደ ስራ ገብታለች። እንደሚታወቀው በርካቶቹ የመካከለኛው ምስራቅ ሀገራትና የእነሱን ሩጫ የተቀላቀለችው ግብፅ ራዕይ 2030 በማለት እስካሁን የኢኮኖሚያቸው የጀርባ አጥንት የነበረውን የነዳጅ ዘይት የሚተኩበት የኢንቨስትመንት ግንባታዎችን በጥድፊያ በማከናወን ላይ ይገኛሉ። እነዚህ የመካከለኛው ምስራቅ ሀገራት ፕሮጀክቶች በዲዛይንም ሆነ በተገነቡለት ዓላማ ከዱባይ ፕሮጀክቶች የተኮረጁና ልዩነታቸው የመጠን ብቻ በመሆኑ ይህን የየሀገራቱን እንቅስቃሴ ዱባናይዜሽን በማለት በርካቶች ይተቹታል። እነዚህ ሀገራት የያዟቸው ፕሮጀክቶች በርካቶቹ ጀብደኝነት በሚመስል መልኩ እጅግ የገዘፉና ኦሪጂናልነት የጎደላቸው ሲሆን የተመደበላቸው በጀትም በእጅጉ የተጋነነ ነው። የኦማን ፕሮጀክት ከሳውዲ አረቢያው ዘይላንና ከግብፁ አስተዳደራዊ ከተማ ጋር ሲነጻጸር በበጀቱ ትንሽ ሲሆን ከዱባይ ሪል ስቴት ፕሮጀክቶች አንጻርም የሚያስተናግዳቸው ሰዎች ብዛት አነስተኛ ቢሆንም በይዘቱ ግን በእጅጉ የተለየና የዜጎች ፍላጎት ላይ ከፍተኛ ትኩረቱን ያደረገ ነው። የዱባዩ የቤቶች ፕሮጀክት ተጠቃሚ ያደረገው 13 ከመቶ የሚሆነውን የአገሪቷን ዜጎች ብቻ ሲሆን በተቃራኒው 90 ከመቶ የሚሆነው ዜጋዋ የቤትና የቦታ ባለቤት በሆነባት ኦማን ግን በአዲሱ ስማርት ከተማ ግንባታ ልታሰፍራቸው ያቀደቻቸው 100,000 ሰዎችም ሁሉም ኦማናዊ ይሆናሉ ተብሎ ይጠበቃል። ይህ ከብክለት ነፃ የሆነ ኢኮኖሚ ላይ ያነጣጠረው የከተማ ግንባታ ፕሮጀክት ለወጣቱ ስጦታ በመባልም ይታወቃል። ይህ የስማርት ከተማው ስያሜ ከሱልጣን ሃይታይም ተደጋጋሚ ገለጻ የተወሰደ ነው። ኦማን እጅግ ጥንታዊ ታሪክና ማህበረሰባዊ ስልጣኔን የያዘች ሀገር ስትሆን በአረቡ ዓለም በቀኝ ገዢዎች ሙሉ ለሙሉ ያልተዳደረች ብቸኛዋ ሀገር ናት። ይሁን እንጂ በጋራ የጥቅምና የትብብር ግንኙነት ስምምነት መሰረት ለ3 ዓመታት ያህል በእንግሊዝ ስትተዳደር ቆይታለች። ኦማን ከጥንት ጊዜ ጀምሮ በንጉሳዊ አገዛዝ የምትተዳደር ሲሆን ሙሉ ስሟም የኦማን ኤምሬት ግዛት ይባላል። ኦማን የሚለው ስያሜ ትርጉሙም ተረጋግቶ የሚኖር ህዝብ ማለት ነው። አብዛኛው የአረቡ ዓለም ህዝቦች ከሚታወቁበትና ቦዲዊን ከሚባለው ከቦታ ቦታ ከሚንቀሳቀሱት የተለዩና ከጥንት ጀምሮ በአንድ ቦታ ረክቶ የሰከነ ህይወትን በመኖር የሚታወቁ ናቸው።
የኦማን ሕዝብ የእስልምና ሃይማኖትን የተቀበለው በ7ኛው ክፍለ ዘመን ሲሆን የአገዛዝ ስልጣኑ ተዋረድ ደግሞ ከአባት ወደ ልጅ ወይ ደግሞ ወደ ሌላ ወንድ ቤት ዘመድ በማስተላለፍ ነው። ከ1970 ጀምሮ እስከ 2020 የኦማን ሱልጣን ቃቡስ ቢን ሰይድ ልጅ ሳይኖራቸው የቆዩ በመሆኑ በመሞቻቸው አካባቢ በጻፉት የውርስ ደብዳቤ የአክስታቸው ልጅ የሆነው ሱልጣን ሃይታም ቢን ታሪቅ ዙፋኑን እንዲረከብ የተናዘዙ ሲሆን የንጉሳዊ ቤተሰቡ መማክርትም በሹመቱ በመስማማቱ ሱልጣን ሃይታም ከጥር 2020 ጀምሮ የኦማን ሱልጣን ሆኖ ሀገሪቷን እየመራ ይገኛል። ሀገሩንም ወደ አዲስና ወደ ተሻለ የለውጥ አቅጣጫ በማስጓዝ ላይ ነው። ይዞ የተነሳው 2040 የሚባለው 5 ግዙፍ የመሰረተ ልማት ፕሮጀክቶችን ያካተተው የሀገሪቷ ኢኮኖሚን ከነዳጅ ዘይት ጥገኝነት ለማላቀቅ የጀመረው ተግባር አንዱ ነው። ከነዚህ ግዙፍ ፕሮጀክቶች መሃል ደግሞ ሃይታም ሲቲ የተባለውና የኦማን ዜጎችን በተለይ ወጣቱን በዘመናዊ መልኩ ለማስፈርና መጪውን ትውልድ የሚመጥን ስማርት ከተማ መገንባት ይገኝበታል። ይህን ከተማ አስፈላጊ ያደረገው ዋናው ነገር ደግሞ የመሬት ባለቤትነት መብቱ የተረጋገጠው የኦማን ዜጋ የሚኖረው አንድ ቤተሰብ እጅግ ሰፋፊ ይዞታ ላይ ሰፍሮ በተሰበጣጠረ መልኩ በመሆኑ የመሬት ይዞታን በአግባቡ የመጠቀም ጉዳይን ፈታኝ ስላደረገው ነው። ከሙስካት ወጣ ብሎ የሚገነባውና በርካታ መሰረተ ልማቶችን የሚያካትተው ሱልጣን ሃይታም ከተማ የኦማንን ዜጎች በዘመናዊ አሰፋፈር ለማበረታታትም የታለመ ነው ተብሏል። የሀገሪቷ ዋና ከተማ የሆነችው ሙስካት በኦማን የባህር ሰላጤና በሀጀን ተራሮች መካከል ነው የምትገኘው። ከተማዋ 5.2 ሚሊዮን ከሚሆነው የኦማን ዜጋ ውስጥ 1/3ኛው የሚኖርባት ሲሆን ይህ የሀገሪቷ የህዝብ ቁጥርም በ2040 መጨረሻ 50 በመቶ ጨምሮ ወደ 7.7 ሚሊዮን እንደሚደርስ ተተንብዮአል። በመሆኑም የሀገሪቷ ዜጎች ምቹና በቂ የመኖሪያ ስፍራዎች ይኖራቸው ዘንድ መንግስት የተለያዩ ፕሮጀክቶችን ቀርጾ በመንቀሳቀስ ላይ ይገኛል። ከነዚህ የመፍትሄ እርምጃዎች ውስጥ ዋነኛው ደግሞ ሙስካት ዳርቻ ላይ የተገነባ ያለው ሱልጣን ሃይታም ከተማ አንዱ ነው። እርግጥ ነው ኦማን ካላት አነስተኛ የህዝብ ቁጥር አንጻር ልትመድበው የምትችለው ገንዘብ አነስተኛ መሆኑ አይቀሬ ነው። ይህ የከተማ ግንባታ የአገሪቷን ዜጎች የአኗኗር ዘይቤን ለመጠበቅና አላግባብ የመጥለቅለቅ ሁኔታን ለማስቀረትም ከዱባይ ከሳውዲና ከግብፅ የከተማ ፕሮጀክቶች አነስ ያለ በጀት ነው የተመደበለት። ግና ኦማን ከመካከለኛው ምስራቅ አገራት ሁሉ በእጅጉ የቀደመ የታሪክ ባለቤትነቷ የተረጋጋ ማህበረሰባዊና ፖለቲካዊ ምህዳር ያላት በመሆኗና በዓለማችን በከፍተኛ ደረጃ የሰዎች ደህንነት ከተጠበቀባቸው ጥቂት አገራቶች መሃል አንዷ በመሆኗ ጎብኚዎችንና የሌላ ሀገር ሰዎችን ለመሳብ እንደ ዱባይና ሳውዲ እጅግ በተጋነኑ ፕሮጀክቶች መፍጨርጨርና ለመታየት መጋጋጥም አይጠበቅባትም በማለት የመካከለኛው ምስራቅ ታሪክ አዋቂዎች ይናገራሉ። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ይህ የኦማን ፕሮጀክት ለመካከለኛው ምስራቅ አገራት የከተማ ግንባታ አዲስ ሞዴልን ያስተዋወቀና የዱባይን ዲዛይንና አርኪቴክቸር የመኮረጃ ባዜ ማሳረጊያ የሆነ እንዲሁም የነጮችንም ሆነ የጎረቤት ሀገራትን ከመኮረጅ ይልቅ በራስ ታሪክና በሕዝቡ ማንነት ላይ የተንተራሱ ግንባታዎችን ማከናወን የተሻለ እንደሆነ በተግባር ያረጋገጠ ነው። በከፍተኛ ጥበብና ልህቀት የተሰራው የከተማ ዲዛይንም ከሌሎቹ አቻዎቹ በአንድ ደረጃ ከፍ ያለ ነው። ፕሮጀክቱ በዋነኛነት የተጨናነቀውን የሙስካት ከተማን የትራፊክና የነዋሪ ብዛት ማቃለል ቢሆንም መጪውን ጊዜ የሚመጥንና ታዳሽ ኃይልን የሚጠቀም መሰረተ ልማትን እንዲሁም ሌሎች ዘመናዊ አገልግሎቶችን በማካተት የሀገሪቷን ሕዝብ በተለይም ወጣቱን ተጠቃሚ የሚያደርግ ነው። ለዚህም ነው ይህን መልከ ብዙ የሆነውን ፕሮጀክት ትሬዠር ዘ ፊውቸር ወይም የተለየ ትኩረት ለመጪው ትውልድና ለቀጣዩ ጊዜ የሚል መሪ ቃልን ያነገበው። ፕሮጀክቱ የዜጎችን የኑሮ ደረጃ ከፍ የማድረግና ተግዳሮቶችን ተቋቁሞ ማለፍ የሚችል የከተማ ነዋሪን የመፍጠር አቅም አለው ተብሏል። ፕሮጀክቱ ከሙስካት ከተማ ወጣ ብሎ 15 ኪሎ ሜትር ካሬ ላይ በሰፈረና ያን ያህል ያለማ አካባቢ ላይ ግንባታው የተጀመረ ሲሆን የሀገሪቷ የቤትና የከተማ ልማት ሚኒስቴር ነው በበላይነት ስራውን የሚከታተለውና የሚመረምረው። ፕሮጀክቱ ሲጠናቀቅ ወደ 100 ሺህ የሚጠጉ ነዋሪዎችን ማስተናገድ የሚችሉ የተለያየ አይነት መጠን ያላቸው 20 ሺህ መኖሪያ ቤቶች የሚኖሩ ሲሆን
በርካታ የአገልግሎት መስጫ መሰረተ ልማቶችም ይኖሩታል ተብሏል። ከመኖሪያ ቤቶቹና መሰረተ ልማቶቹ ጎን ለጎን ተጨማሪ አጎራባች መንደሮችም የሚኖሩት ሲሆን እያንዳንዱ መንደር ሁሉም አገልግሎቶችን የያዘ ይሆናል። ከዚህ በተጨማሪም 39 ትምህርት ቤቶች፣ 11 የጤና ተቋማት፣ 25 መስጊዶች፣ አንድ ግዙፍ የከተማ ፓርክና በዛፎች ያሸበረቁ ትላልቅ ጎዳናዎች ይኖሩታል። በፕሮጀክት ውስጥ የተካተተውና የስማርት ከተማው የደም ስር የተባለው 7.5 ኪሎ ሜትር ርዝመት ያለው ደረቅ ወንዝ ላይ የሚገነባው አረንጓዴ ፓርክ ነው። ይህ ደረቅ ወንዝ በከፍተኛ ሁኔታ በየወቅቱ የሚመጣውን የበረሃ ዝናብ ውሃን በማቆር ጎርፉን ከመከላከል በተጨማሪ አካባቢውን በተክል ለማስዋብ ብሎም የአየር ብክለትን ለመከላከል ያገለግላል። አረንጓዴ ፓርኩ የፀሐይ ብርሃንን በመጠቀም የሚመነጭ የኃይል ፍሳሽ ቆሻሻ ውሃን በማጣራት በህዝቡ መዝናኛ አካባቢ ጥቅም ላይ እንዲውል የሚደረግ ሲሆን በመዝናኛ አካባቢዎቹ ለሚተከሉት ዛፎችና ሳሮችም ቋሚ የውሃ አቅርቦት እንዲኖር ያደርጋል። ፕሮጀክቱ በኦማን ውስጥ ያለውን የተለያየ የማህበረሰብ ክፍል ለማቀራረብና በተለያዩ የኑሮ ደረጃዎች መሃል ሊኖር የሚችለውን ልዩነት ለማጥበብ ሁሉንም የማህበረሰብ ክፍል አሳታፊ የሆኑ የህዝብ መዝናኛ ቦታዎችን መገንባት ላይም ትኩረት አድርጓል። ከተማው ስማርት ቴክኖሎጂዎችን በመጠቀም ላቅ ያለ የትራፊክ ፍሰት የሚያደርግ ሲሆን ይህ ደግሞ እንደ ልብ ለመንቀሳቀስና የትራፊክ መጨናነቁን ለማስቀረትም ይጠቅማል። የፕሮጀክቱ ዲዛይን የበላይ አማካሪ ተቀማጭነቱ በአሜሪካ የሆነው ሳኪድ ሞር ኦዌንግስ ኤንድ ሜሬል የተባለ ካምፓኒ ሲሆን ዋናው ኮንትራክተር ደግሞ ናማ ግሩፕ የተባለው የግንባታ ድርጅት ነው። ይህ ፕሮጀክት $5.2 ቢሊዮን የወጣበት ዘኦማን ፊውቸር ፈንድ የተሰኘው ዕቅድ አካል ሲሆን የዚህ ከተማ ግንባታም ከ50 በመቶ በላይ የሚሆነውን የፈንዱን አጠቃላይ በጀት ወስዷል። ምክንያቱም የሱልጣን ሃይታም ከተማ ፕሮጀክት የተመደበለት $2.8 ቢሊዮን ነውና። ፕሮጀክቱ ተጀምሮ እስኪጠናቀቅ 20 ዓመት ገደማ ይወስዳል ተብሎ የተገመተ ሲሆን ጠቅላላ ግንባታው በ4 ደረጃዎች ውስጥ የሚያልፍ ነው። እያንዳንዱ ደረጃ ደግሞ ሁሉም አገልግሎቶችና መሰረተ ልማቶች የተሟሉለት እንዲሆን ተደርጎ ነው የሚከናወነው። ፕሮጀክቱ ከሚይዛቸው መሰረተ ልማቶች ውስጥ የተለያዩ መጠን ያላቸውና ለእግረኛና ለተሽከርካሪ እንዲሁም መንደር ለመንደር መገናኛ የሚሆኑ በጠቅላላው 360 ኪሎ ሜትር ርዝመት ያላቸው መንገዶች ዋነኞቹ ናቸው። በዚህ የከተማ ፕሮጀክት ይገነባሉ ተብለው ከታቀዱ ዋና ዋና ከሚባሉት ማህበራዊ አገልግሎት ተቋማት ውስጥ 8 የተለያየ ደረጃ ያላቸው ጤና ጣቢያዎች፣ 1200 አልጋዎች ያለው ሬፈራል ሆስፒታል፣ አረጋውያንና አካል ጉዳተኞችን መንከባከቢያ ተቋም፣ የተንጣለለ ማራኪ የገበያ ሞልና በየቦታው የሚዘጋጁ ዘመናዊ ጂሞች ይገኙበታል። ከአጠቃላዩ የኦማን ህዝብ 90 በመቶ የሚሆነው ቤት ለመስራት የሚሆን ቦታ በነፃ የማግኘት መብቱ የተጠበቀ በመሆኑ ህዝቡ በተጨናነቀ ከተማ መኖርን ያለመደ ስለሆነ ከከተማ እውነታዎች ጋር ተላምዶና ተስማምቶ በአዲሲቷ ስማርት ከተማ ለመኖር ፈቃደኛ እንዲሆንም የማሳመኑን ስራ የኦማን መንግስት ቀዳሚ አጀንዳው አድርጎ ዘርፈ ብዙ እንቅስቃሴዎችን እያከናወነ ነው። የኦማን መንግስት ሙስካትም ሆነች አዲሷ ስማርት ሲቲ ሌላኛዋ ዱባይ እንዲሆኑ የማይፈልጉ በመሆኑ ዜጎቻቸው ወደ ከተማ በመግባት ከተሜ የሚባሉ ማህበረሰቦች በሚሰሩበት የሙያና የሌሎች የሥራ መስኮች ውስጥ ገብተው እንዲሰሩ የማድረግ ዕቅድም አላቸው። ለዚህ ዕቅድ ማበረታቻ ደግሞ ከነፃ የቤት መስሪያ ቦታ በተጨማሪ ነፃ የትምህርትና ነፃ የጤና አገልግሎት ይገኙበታል። ዜጎች ከሰከነው ኑሯቸው ወዳለመዱት የተጨናነቀ የከተማ ኑሮ ሽግግር እንዲያደርጉ የሚጠይቅ በመሆኑ እያንዳንዱ ነዋሪ የግል ሕይወቱንና ገመናውን ሳይገልጥ እንደ ፍላጎቱ መኖር የሚያስችል ሁኔታን በሚፈጥር መልኩ የተገነባና በርካቶች ከሚያውቋት ከቀድሞው ሙስካት ከተማ ጋርም እንደ ልብና በቀላሉ ለመገናኘት የሚያስችሉ የትራንስፖርት መሰረተ ልማቶች የተዘረጉበት ነው። በከተማው የሚገነቡት ህንፃዎችም አስቸጋሪውን የበረሃ የአየር ሁኔታና ተፈጥሯዊ ክስተቶች ከግንዛቤ ያስገቡ ከመሆናቸው በተጨማሪ ከኦማን ባህላዊ የግንባታ ዘይቤ ብዙ እንዳይርቅ የሚፈለግ በመሆኑ አብዛኞቹ ህንፃዎች አጭር ተደርገው ነው የሚገነቡት። በከተማው የሚገነባው ከፍተኛው የህንፃ ርዝመትም ከ6 ፎቅ እንደማይበልጥ ተገልጿል።
እርግጥ ነው በመካከለኛው ምስራቅና በሌላው የዓለም ክፍል በተሳሳተ መልኩ ከተፈጥሮ የራቁ ሰማይ ጠቀስ ፎቆችን መገንባት እንደ የስልጣኔና የስልጡንነት መመዘኛ የሚቆጠር ሲሆን ታዲያ በከተማው ላይ እንደዚህ አይነት አብለጭላጭና ረጃጅም ግንባታዎች አለመኖራቸው የሀገሪቷን ዜጎች ብቻ ማዕከል ያደረገና ለተለያዩ ባህሎች ክፍት ያልሆነ ስማርት ከተማ በመገንባት ብቻ ከቱሪዝም የሚፈልጉትን ያህል ገቢ ማግኘት እንደማይችሉም ተረድተዋል። የኦማን መንግስትም ይህን ተግዳሮት ይፈታል ያለውን ሌላ ፕሮጀክት ቀርጾ ጨርሷል። ሰማይ ጠቀስ የሆኑና የዘመኑን ዘይቤ የተከተሉ ግንባታዎችን በሙስካት ከተማ ለመገንባት ያቀደ ሲሆን አብዛኛው ግንባታም በውጭ ሀገር ኢንቨስተሮች ይከናወናል ተብሏል። የኦማን መንግስት በዚህ መልኩ ሙስካትን እንደገና ለማዘመን 1.3 ቢሊዮን ዶላር መድቦ እየተንቀሳቀሰ ሲሆን የዚሁ አካል የሆኑ በመንግስትም ሆነ በውጭ ኢንቨስተሮች የሚገነቡ ህንፃዎችና የተለያዩ ተቋማትም ቀድሞ ክልከላ ተጥሎበት የነበረውን የህንፃዎች የርዝመት መጠን አልፈው እንዲገነቡ እንደሚፈቅድም ታውቋል።